በወረዳው የእንስሳት ተዋጽኦ ምርቶች ውጤታማነት በሀገራችን የእንስሳትና እንስሳት ውጤቶች ምርትና ምርታማነት እያደገ ለመምጣቱ አንዱ የእንስሳት በሽታ መከላከያ ክትባት አቅርቦትና ፈጣን ስርጭት መካሄድ መቻሉ እንደሆነ ይነሳል። በሀገራችን የእንስሳትና እንስሳት ውጤቶች ምርትና ምርታማነት እያደገ መጥቶ ለአጠቃላይ የኢኮኖሚ እድገቱ ከፍተኛ ሚና እየተጫወተ መሆኑ በሀገሪቱ ሁለንተናዊ እንቅስቃሴ የሚያስቃኝ እንደሆነ ተመላክቷል። በእንስሳት ሀብት ልማት ዘርፍ የሚገኘው ገቢ በላቀ ደረጃ ለማሳደግ በመጀመሪያው እድገትና ትራንስፎርሜሽን እቅድ ዘመንም የተለያዩ እንቅስቃሴ እየተደረገ መቆየቱ የተገለጸ ሲሆን በዘርፉ በመደበኛ ፕሮግራም የሕክምናና ክትባት አገልግሎት ማግኘት የሚችሉ እንስሳት ምርቶችን ለማሳደግ በታቀደው መሰረት የሕክምናና ክትባት አገልግሎት ማግኘት የሚችሉ እንስሳትን መጠን ከፍ በማድረግ እቅዱን ለማከናወን እንደተቻለ ተገልጿል። ክንውኑ ከእቅዱ በላይ ሊሆን የቻለው ሁሉም ክልሎች በከፍተኛ ደረጃ ለስራው ትኩረት ሰጥተው በመፈጸማቸውና ለጠየቁት የመከላከያ ክትባት አቅርቦት ፈጣን ስርጭት በመካሄዱ እንደሆነም በጥናቱ ተዳስሷል። ስለሆነም በክልላችን በዞናችን ብሎም በወረዳችን የእንስሳት ሀብት ትልቁን ድርሻ በመያዝ ላይ ይገኛል። የመራቤቴ ወረዳ እንስሳት ሀብት ልማት ጽሕፈት ቤት በእንስሳት ተዋጽኦ ምርቶች ውጤታማ ስራዎች እየሰራ እንደሆነም ለመመልከት ተችሏል። የመራቤቴ ወረዳ የእንስሳት ሀብት ጽሕፈት ቤት ኃላፊ አቶ የዛለው ወርቅ ሀብታሙ ወረዳው በ7 ወራት እቅድ አፈጻጸም በእንስሳት ተዋጽኦ ምርቶች ከፍተኛ ለውጥ እያስመዘገበ መሆኑን እንዲህ በማለት ይገልጻሉ። ወረዳው በየዘርፉ ከሚሰሩ ስራዎች ብዙ ስራዎች አሉ። በእነዚህ ስራዎች ላይ የምንሰራቸው ስራዎች በአብዛኛው በእንስሳት ሀብት ዘርፉ ላይ በመኖ ልማት እንሰራለን፣ በንብ ሀብት ልማት እንሰራለን፣ በተዋጽኦ እንሰራለን፣ በእንስሳት ሕክምናው እንሰራለን። አሳ ሀብት ልማቱ ላይ እንደዚህ የምንሰራበት ነው እና በእርባታው ላይ በዝርያ ማሻሻል ሁሉ የምንሰራበት ስራዎች ስለሆኑ ይህንን ተቋሙ በ2017-18 በጀት ዓመት የተሻለ ስራ አቅዶ ገብቶ እየሰራ ያለበት ሁኔታ ነውና በዚህ ደረጃ በየዘርፎቹ ስራውን ለማስፈጸም የሄድንበት ሁኔታ ያው የሰው ኃይል አለ። የሰው ኃይሉ በወረዳ ደረጃ 16 ባለሙያዎች አሉን። ማኔጅመንቱ በ4 ማኔጅመንት አባላት አሉን። ከዚያ ባሻገር ደግሞ በቀበሌ ደረጃ 41 የቀበሌ ባለሙያዎች አሉ። በድምሩ የእንስሳት ጤናና የእርባታው ባለሙያ ወደ 41 ባለሙያዎች አሉ። እነኚህ ቀበሌዎች በወረዳችን ያሉ ቀበሌዎች 23 ቀበሌዎች ላይ እንቅስቃሴ እየተደረገ የሚሰራበት ስራ ነው። በእንስሳት ሀብት፣ በመኖ ልማት፣ በንብ ሀብት፣ በተዋጽኦ፣ በእንስሳት ሕክምና፣ በአሳ ሀብት ልማትና ዝርያ የማሻሻል ስራዎችን በተቋሙ በ2017-18 በ7 ወራት የተሻለ ስራ ሲያከናውን እንደቆየና እቅዱን ለማስፈጸም በጊዜያዊና በቋሚ የስራ ዕድል ፈጠራ ተሰማርተው ሲሰሩ የቆዩ ባለሙያዎች እንዳሉም እንዲህ ሲሉ በማለት ያብራራሉ። በእንስሳት አሳ ሀብት ልማት ጽሕፈት ቤት ተቋም በአጠቃላይ በሁሉም ዘርፎች ላይ የስራ ዕድል ፈጠራ የተገኘበት ነው። በዚህም የስራ ዕድል ፈጠራ ላይ በአብዛኛው በጊዜያዊም ሆነ በቋሚ በአጠቃላይ በድምሩ ማለት ነው እቅዳችን 802 ነው፣ ክንውናችን 503 ነው። ወደ 62% የሄድንበት አካሄድ አለ። ከዚያ ባሻገር በኢንተርፕራይዝ ስንመለከት እቅዳችን 113 ነው፣ ክንውን 99 ነው። ወደ 87.6% በኢንተርፕራይዝ በየዘርፎቹ በሁሉም ዘርፎች ላይ ያለበት ሁኔታ እንዳለ የሚያሳይ ነው። በአጠቃላይ በ2017-18 በጀት ዓመት በ2017-18 በጀት ዓመት የ7 ወር እቅድ አፈጻጸማችን በተሻለ ደረጃ የሄድንበት እንዳለና ካሉት የዞን ወረዳዎችም ወደፊት መጥተን በአንደኛ ደረጃ የገኘንበት ነው። ዋናው ዓላማው ተቋሙ ማህበረሰባችንን ከእንስሳት ዘርፉ የሚያገኘው ጥቅም ከፍ ማድረግ ነው።
ተቋሙ ዋና ዓላማው በእንስሳት ዘርፍ የሚያገኘውን ጥቅም ከፍ ማድረግ እንደሆነ ያስረዱት አቶ የዛለወርቅ የእንስሳት ዝርያውን ማሻሻል፣ የእንስሳት በሽታን በመከላከል ጥራት ያለው መኖ በማልማት ጠንካራ የኤክስቴንሽን አገልግሎት ስራ እስከ ቀበሌ በመውረድ የእንስሳት ሀብት ዘርፉን ከፍ አድርጎ የተሳለጠ ስራ በመስራት የአርሶ አደራችንን የምግብ ዋስትና ማሳለጥ እንደሆነና ባለሙያም ስራውን በአደረጃጀት እያበቃን ታች ድረስ በመውረድ አርሶ አደራችን ተጠቃሚ እናደርጋለን ሲሉም ተናግረዋል። የወረዳ ባለሙያው ተልእኮውን ወስዶ በኤስኤምኤስ በ15 ቀንም በወርም እየወረደ ያሉትን ስራዎች እየገመገመ እያየ መሬት ላይ ያሉትን ክፍተቶች በክህሎትም በተግባርም እየደገፈ የሄደበት አካሄድ ነውና ያለው። በዛ ደረጃ በዘንድሮ ዓመት በተቋሙ አዳጊ ስራዎችን የመጡበት ሁኔታ ነው ያለው። ከዞኑ ወረዳዎችም ወደፊት መጥቶ የተቀመጠበት ሁኔታ እንዳለ አሁን ማንሳት ይቻላል ማለት ነው። ከዚህ አንጻር ስንመለከት በእርባታው ዙሪያ ላይ እና በእንስሳው ጤና ያለው ባለሙያ በቀበሌም ሆነ በወረዳ ደረጃ ተቀናይቶ በጋራ የራሱን የኬስ ቲም ፈጥሮ እየተናበበ እርባታው ለጤናው ጤናው ለእርባታው ተቀናይቶ እየሰራ ያለበት ስራ መሆኑ የሚያሳይ ስራዎች መሬት ላይ አሉ። በእያንዳንዱ ዘርፍ ላይ የተሰሩ ስራዎች ባለሙያ የሚሸቱ ስራዎች እንዳሉ በአካልም ተወርዶ የታየበትና በብዙ መገለጫዎችም የታዩበት ሁኔታ እንዳለ የመራቤቴ የእንስሳት ሀብት ልማት ብዛት ከፍተኛ መሆኑን ያነሱት ኃላፊው በወረዳው የዳልጋ ከብት 109288፣ የጋማ ከብት 37539፣ ፍየል 70163፣ በግ 18650፣ የዶሮ ሀብት 431638፣ ንብ 687 ኮለን መንጋ እንደሚገኝ አንስተው ከዝርያ መሻሻል አኳያ በ2017-18 ከጅምሩ ለባለሙያው የእቅድ ትውውቅ በማድረግ ወደ ስራ መገባቱንም እንዲህ በማለት ያብራራሉ። በዝርያ ስራ ላይ 2 ባለሙያ ተሰማርተው ደከመኝ ሰለቸኝ ሳይሉ ሌት ከቀን እንደሚሰሩም እንዲህ በማለት ይጠቁማሉ። የወረዳው በሽታ ቅኝትና ቁጥጥር ባለሙያ ዶክተር ሸጋው ሽፈራው በበኩላቸው በበግና ፍየል ላይ ደስታ መሰል በሽታ ፒፒአር የሚከሰተው በቫይረስ መሆኑን የገለጹ ሲሆን በሽታው ሲከሰት ክትባቱ ከኮምቦልቻ እንደሚመጣና የኮምቦልቻ ላቦራቶሪ ባለሙያዎች ራሳቸውን መጥተው ክትትል በማድረግ የሚሰራ እንደነበርና ወቅታዊ ሀገራዊ ችግሩ በቦታው ተገኝተው ክትትል በማድረግ ስላልቻሉ ራሳችን የጉዳዩን አሳሳቢነት ሪፖርት በማድረግ በሁሉም ቀበሌዎች ክትባቱ ተደራሽ ለማድረግ ጥረት እያደረግን ቆይተናል ብለዋል። አባ ሰንጋ፣ አባ ጎርባ፣ ጎሮርሳ፣ ፈንጣጣ፣ ኒውካስትልና መሰል በሽታዎች በክትባት የሚሰጡ እንደሆኑ የገለጹት የወረዳው በሽታ ቅኝትና ቁጥጥር ባለሙያ ዶክተር ሸጋው ሽፈራው አባ ሰንጋ፣ አባ ጎርባና ጎሮርሳ የሚባሉት በሽታዎች በባክቴሪያ የሚከሰቱ በሽታዎች እንደሆኑና እንዲሁም ፈንጣጣ፣ አጉረብርብ፣ ኒውካስትል በቫይረስ የሚከሰቱ በሽታዎችን ለመከላከል ክትባቱ ሁሌም የሚሰጥ እንደሆነና ማህበረሰቡ የቅድመ መከላከል ስራው ላይ በትኩረት ሊሰራ እንደሚገባም አስረድተዋል። ማንኛውም ሰው አቅራቢያቸው በሚገኙ የእንስሳት ጤና አገልግሎት በመገኘት ጤናቸው የተጠበቀ እንስሳትን በማፍራት የእንስሳት ተዋጽኦ ምርትና ምርታማነትን ልናሳድግ ይገባል ሲል የመራቤቴ ወረዳ ኮሚኒኬሽን ጽሕፈት ቤት መልእክቱን ያስተላልፋል።